ገጣባ ነው ሁሉም እየመጣ ያው ብላክቦርድ ይሰርዘዋል ይጽፉበታል እኛም እንደምንም ብለን ኦቨርም ቢሆን ሰርቼ ምናምን ሰርቼ ገንዘብ አጠራቅሜ 2 ወር ከራይዋለሁ መከራይታ አይቀር 2 ወር ከራይዋለሁ ከየትም አምጥቼ ገንዘብ መጣበታለሁ አንድ ጉዳይ እንኮረኩመዋል አብይ እቅዱ ሞቶበታል ተኮላሸበት እንበለው ወይፈን ከተኮላሸ ዘጭ ይተዋል ቅጥቅጥ ከሆነ ረጋ ይላል ረጠብ ያለ ማለት ነው ረስ ስትለው ያርሳል ከቀበሌ ወደ ቀበሌ ላም ፍለጋ አይሄድም አብይ እንደዛ ነበር መጀመሪያ ተቃጥቀጦ ህልሙ ከሽፎበት በሙሉ ድራማዎቹ አልቋል ህልሙ ይሄ ከባድ ህልሙ የከሸፈበት የጥፋት ኮምፓስ ከሁን በፊት ምን አለ አማራና ትግራይ ዩኒፋይድ ካደረጉ የአብይ አህመድ መንግስት ፍጻሜ ነው የኢትዮጵያ ደግሞ ሰርቫይቫል ነው ብሎ የጥፋት ኮምፓስ እንኳን ነግረውናል እንደዚህ ያደረገ በሁለቱ ህዝብ መካከል ያለው ጥምረት ለማበላሸት ነው ለምንድን ነው በአሁን ሰዓት ይሄ መግለጫ ያወጣው this is a game please የአማራ ልጆች በተለይ please እቺ ወጥመድ ናት ለአማራ የሰጠ መስሎ ከትግራይ ጋር ያለውን አላያንስ ለማፍረስ ነው እኛ የአማራን የትግራይን ህዝቦች በሰላም የሚኖሩባት ምድር ማድረግ እንችላለን ፎከሳችን አብይ የሚባልን ማስወገድ ነው እንዳትታለሉ የትግራይ ልጆች እንዳትታለሉ ወጥታችሁ ምንም አይነት ትርፍ ንግግር እንዳትናገሩ ይሄ ርካሽ ልጅ ይላል ዘፈኑ እሱ ነው የሚለው ስልጣን ላይ የተቀመጠ ኢትዮጵያን እያሸበረ ዋጋ እንድንከፍል ለማያደርገው ነው አዲስ አበባ ራሱ የትኛውን ስትሪት ነው የሚመራው እኔ አሁን እኮ አዲስ አበባ ሁሉ ይመራል ማለት እየከበደ መጥቷል እኮ ፕራይም ሚኒስተሩ ቲክታከር እየከፈለና ከሌላ ሀገር ቲክታከር እየመጣ ቱሪስት እየመጣ በዚች መንገድ ላይ ሄዱ አዘርዋይስ ከዚህ ካለፋችሁ ሴፍ አይደለም እየተባለ ያቺ ስትሪቷ ተጠባቅ ትችላለች ምክንያቱም ቱሪስትና እንግዳ የሚቀበሉበት ስለሆነ እቺ አብረቅ ያሸበረቀችው ማለት ነው ሐዋሳ በባህር ነው የሚለው ያ ባህር አይደለም አባቴ ሐይቅ ነው ከጣና በጣም እጅግ ያነሰ ነው ጣና ስላልቻልክ ነው ፋኖ አልፈቀደልም ጣና እናቃለን እኮ መከላከያ ነገሩን ለምን ጣና አላረጋቸው እንዴት ተብሎ አብዛኛው መከላከያ ከዛ ወጣን እኮ ፋኖ ይበላናል እንዴት ብለን አሉ ጣና ነበር እቅድ አታደርገውም አትችልም የፋኖ ኃይሎች ጣና ሄዶ ኤክሰርሳይዝ እንታረቅ አይፈቅዱልም የኢትዮጵያ ሰራዊት እየሰለጠነ ያለው የት እየገባ ነው እስቲ የኢትዮጵያ እናቶች ይጠይቁ 8 ዓመት ሙሉ ስልጣና ላይ ነው ሰራዊቱ የት እየገባ ነው የማስመሰል ጥግ ነው በቃ ይሄ ሲያስመስል ለከት የለው አልሰራችም ማንም እሷን ያራገባት የለ እንደቁም ነገር ያያት የለ the same thing ነው መጫወት ያለብን አሁንም out of nowhere ወጥቶ ፌደሬሽን ምክር ቤት ይሄንን የሰጠበት ምክንያት የድንብርብር የጭንቅ ነው የጠቅላይ ሚኒስትሩን ጭንቀት ሪሊፍ ማድረግ ነው ስራቸው አዳዲስ ናሬሽን እየሰጡ ሪሊፍ ማድረግ ነው የአብይ አህመድ መንግስት ማብቂያው ደርሷል እንዳትታለሉ የአማራ ህዝብ ወልቃይት በምትባል ካርድ እንዳያታልልህ አብይ አህመድ የኦፒዲዮ ካርድ እንዳያታልልህ ይሄንን ሰምታችሁ ለአብይ አህመድ ወጥመድ እንዳትገቡ ሲጀመር አብይ የሚሰጠን መሬት የለም ኮፍያው ቀዩን ካረካትን በተም ይያለ የሚያስተበር ጀግና ማንንም ይፈራው ይሄን አይቶ ተላላኪ እንደሆነች እናቃለን አብይ ያለ የተናገረው አብይ አፉ ይናገራል እንጂ በስተጀርባ ይላቲ ደምረት ነው የምትናገረው አድርግ የተባለው ነው የሚናገር ያለው ይሄ ለማንን ያስፈራል ኖባዲ ማን ይፈራል ይሄንን አይቶ ሰራዊቱም እያለቀሰ ስለሆነ የሚገባው ተገዶ ነው የሚገባው ያለው አዳሜ ማለት ነው እያለቀሱ ነው ህፃን ልጆችም ናቸው መስተበሩ ይፈራሱ የለም ዲካዝ ምን አይነት ሰው እንደምትልክ ይታወቃል ነው 2021 ቱርክ ሄዶ ድሮን ለመግዛት ሲሄድ ማለት ነው ከኤርዶጋን ጋር ውይይት ሲጨርስ መስገድ ፈልጋለሁ የመስገጃ ቦታ ስጡኛል ሊሰግድ ፈልጉ አላሁ አክበር ብሎ ሊሰግድ አህመድ አሊ የሚለው ነገር ስም ተቸክሞ ፕሮቴስታንት መሆኑ ያቁኛል ደህንነት አላቸው እኔ ይሄ ሰው የሃይማኖት ምንድነው ምናምን ብሎ እንኳን ያጠኑኛል እንኳን አላለም እኮ ልስገድ አላቸው ሳይቋልጥ ማለት ነው እንደ ሙስሊም አክት አደረገ ሄዶ ውስጥ ቦታ ተሰጠው ቪአይፒ ቦታ ሰገደ ምን አይነት ሃይማኖተኛ መሪ ነው ተባለ ሰውየው ለመምሰል ነው የፈለገው መስሎ መገኘት እናቱ ያልሆነችን እናቴ ነች እያለ ጀራሮች ቤት ሲሄድ እናቴ ነች ተዋቋት እያለ ያስተዋውቃል የማስመሰል ጥጉ እንደዛ አብይ ለአማራ የሚሰጠው አብይ ለትግራይ የሚሰጠው መሬት የለም ይሄ ህዝብ 3000 ዘመን አብሮ የኖረ ህዝብ ነው በአማራ እጅ በትግራይ እጅ ስትኖር የኖረች ናት የአማራና የትግራይ ህዝብ ተስማምቶ የኖረባት ምድር ናት አብይ ትላንትና መጥቶ የሚሰጠን መሬት የለም ለትግራይ የሚሰጠው መሬት የለውም ለአማራ የሚሰጠው መሬት የለውም መሬቱ የኛ መሬት ነው ኦፒዲዮ እንዲያርጉ ሊጫወትብን አይገባም ያለ ቦታው ያለ ስልጣን ነው የፖለቲካ ቁማር ነው ባለፈው ለትግራይ ሰጠውት አለ አማራውን ለማስቆጣት ትግራይንም ሄ እንዲል በቃ መሬቱ ተመለሰልን እንዲል አልሰራለትም no one bought that idea ያንን ሐሳብ የገዛው የለም ያሽቃበጠ ያጨበጨበ የለም ማንንም ለሱ ግድ የሰጠው የለም ሳይፈልግ ተገዶ የሚገባ ሁላ ቸፕ ነው ለብ ሰራዊ ስልጣን ያሰለጠነ የቀይ ቦኔት ክብር የገባው እየሄዳችሁ ስለምታልቁ ሰራዊቱ ከዛ የቀይ ቦኔት ይላችኋል ሁሉ ጊዜ ለምን እንደዛ ያለ እንደሚቀልድባቸው አላቀው እነሱ ከዛ ቀይ ቦኔት ያረገ ሰው አይነካ መሰራ አይነካውን ብሎናል አብይ ብለዋል በሸወጃ ነው ህፃን ልጅን እየማገድኩኝ እኔ ስልጣን ላይ መቆየት እችላለሁኝ ሚስት ጋር ተጣልተ በሽምግልና በቤተሰብ ትፈታለህ እንጂ በጎረቤት ባል አምጥተህ አታስደፍራት ሚስት ታስደፍራታለህ አብይ ከሚስቱ ጋር ቢጣላ ተመስገን ጥሩና አድፈራት ይሏል ዝናሽን ተመስገንና አድፈራት ሚስቴር አይለው የኬሪያ ውበት እዚህ ጋር ተመልከቱ ሪል ውበቷ በቃ ግርማ ሞገሷ ውበቷ
ደመግባቷ ምናምን ብልጽግና ስትሆን ከባድ ነው። በጣም ከባድ ነው። በስመ አብ በእውነት በጣም ከባድ ነው። ይማራችሁ ነው። ከዚህ በዘራችሁ አይድረስ የሚባለው ለዛ ነው። እነዚህ ምን እያወሩ እንዳለ በቃ የተጣሉ እንትን ናቸው እኮ የተጣለ ብርቱካን ልጣጭ ምንድነው የሚሆነው? የሎሚ ምናምን ተመጦ የተጣሉ ናቸው እነዚህ። ከዛስ አሁን ደግሞ ለአማራው ምስጥና ደግሞ የአማራውን ቴምፕሬቸር እንለካ። ኦል ዲስ የትግራይና የአማራ ህዝብ አንድነት አስደንግጧቸዋል። ይሄ ህዝብ ለስ ህልውናው አብሮ መቆሙ አስደንግጦታል። ለምን ይመስላችኋል አታክ የሚያደርጉኝ በዚህ ደረጃ? እኔ ለነሱ የአማራና የትግራይ ህዝብ አንድነት ምልክት ነኝ። ምክንያቱም ከአማራም ከትግራይ ህዝብ የተወለድኩኝ ይሄ ህዝብ አንድ ይሁን ብዬ ምጮህ ነኝ። እኔ ማለት ለነሱ ትሬት ነኝ። እኔን ሲያዩ አማራን ነው የሚያዩት። እኔን ሲያዩ ትግራይን ነው የሚያዩት። እኔን ሲያዩ የአማራና የትግራይ ህዝብ አንድነት ነው የሚያዩት። እኔ ሪፕሬዘንት የማደርገው የአማራና የትግራይ ህዝብ አንድነት ነው። ተጋብቶ ተዋልዶ የኖረ አንድ ህዝብነት ነው። ሰው ራሱ ማዳን ራሱ መጀመር አለበት ነው። ራስ አልሄድም ብለህ መዋጋት መነሳት መቻል አለብን። ኖባዲስ ገና ሴቭ ዩ። ቲክታክ ላይ እየለጠፈና ቪዲዮ እየለጠፈ እሱ ያደነኛል ብሎ ወጣቱ እስካሰበ ድረስ ማንም ሰው መቼም አድኑም። አሁንም ህዝቡ በቃኝ ብሎ እስካልተነ የሚያድንህ የለም ነው። ፋኖ እየመጣ ነው። ነገሩን ግን ለፋኖ ብቻ ጥላችሁ የምትቀመጡ ከሆነ ወጣቱ ስቲል እየታፈሰ የሚሄደው ጻል ልጅ እዛ ሄዶ መማገዱ አይቀርም ነው። ለዛም ባጭር ጊዜ ውስጥ ለብ ያለ ማለት ቶሎ መድረስ አለበት። ጦርነቱ እዛ ኃይለኛ በሆነ ቁጥር ሰው ብቻ መላክ ነው። ያ 10 ዓመት እስከ 20 ዓመት መቆየት ይችላል በሚለው ካንሰፕት ማለት ነው። ኢሰመኮ የሚባለው ድርጅት ባወጣው መግለጫ ያለ አግባብ ከህግ ውጪ የታሰሩ ይላል። ከህግ ውጪ የታሰሩ 1336 እስረኞችን አስፈትቻለሁ አለ። ከህግ ውጪ አስረው ያሰቃዩቸውን፣ ቤተሰቦቻቸውን ያመሰቃቀሉ፣ ጤናቸውን ያመሰቃቀሉ፣ ስንት ጉዳት ከደረሰባቸው በኋላ ከህግ ውጪ የታሰሩ ተፈተዋል ይላል። ከህግ ውጪ ያሰራቸውን ተጠያቂ አድርጌያለሁ ግን አይልህም። ህግ የሚባል የለም። እነዚህ ኃይሎች መሸነፍ አለባቸው። የኢትዮጵያን ህዝብ ከእንደዚህ አይነቱ ወሮ በላ ቡድን መታደግ ማዳን ይኖርብናል። መንጆሪኖ እያሉ መንጆሪኖ ምን ያህል ኃይለኛ ብትሆን ነው ጻድቃንን ጌታቸውን ማን ነው ጠጅ ቤት የሚውለው ፕሮፌሰር ክንደያን በሙሉ ጠራርጋ ያስወጣች ምን አይነት ጀግና ነች? መንጆሪኖ የምትባለው ምን ያህል ኃይለኛ ብትሆን ነው? በሉ ጠይቁ። ዓላማው ጉዳይ የትግራይና የአማራ ህዝብ እንዳይቀራረብ እና አንዴ በኩል እንደዚህ የሆነ እሳት ይለኩሳል፣ በሌላ በኩል የሆነ እሳት ይለኩሳል ምናምን። በቃ ዞሮ የትግራይና የአማራ ጽምዶ የሚባለው ቋንቋ አለ። የማንም የቀለጨረ ጭንቅላት ይዞ 4 ኪሎ የተቀመጠው የሱ መጫወቻ መሆን የለብንም ብሎ ሊስተካከል ሌት ተቀን በሚዲያ የተሰራ ባለበት ሰዓት እንደዚህ አድርጎ ደግሞ ሌላ ጨዋታ ለመጀመር ፈልጎ ነው። ሌላ ምንም የለም። ለዚህ ነው ኤቭሪዌር የኔ ተቆርጦ የምታዩት አማራና ትግራይን አንድነትን ስለማስታወሳቸው። የአማራና የትግራይ ህዝብ አንድነት ደግሞ የነሱ ውድቀት ስለሆነ የጥፋት ኮምፓስ ካሁን በፊት ያለን ትዝ ይላችኋል። የአማራና የትግራይ ህዝብ ወደ አንድነት የመጣለት ብልጽግና አበቃለት፣ የኢትዮጵያ መታደስ የብልጽግና ውድቀት ነው ብሎ ሲነግረን ትዝ ይላችኋል። ይህ ህዝብ አንድ መሆኑ አብሮ እንደሚታገል አብሮ እንደሚቆም አላያንስ እንደፈጠረ በደንብ ሰምተዋል። ሰምታችሁታል አይደል? ትናንትና ኪዳነ ታመነ ምንድን ያለን በአደባባይ ነው የምንናገረው። ካሁን በኋላ የአማራ እስከኛ ጋር ነው። እንደኛ የተጎዳ ህዝብ ነው። እንደኛ የተገፋ ህዝብ ነው። ህልውና አደጋ ደርሶበታል። ይህችን ለማፍረስ ነውና ፕሊስ አድርሱልኝ። ልክ ሀው ህፃን ልጆች እንደሆኑ እነዚህ ልጆች የሚላኩት ልጆች ማለት ነው ወደዛ ወደ ትግሉ። እነዚህ እንግዲህ ቲኔጀር ያልደረሱ ልጆች ናቸው። ጦርነት ላይ የሚላኩት ያሉት ገንዘብ ይሰጠዋል፣ ይደግሳል፣ ይጫወታል። ማነው ሀገሩ የሚመራ ያለው? ፖሊስ ከሆነ እንደፈለጋ ቢዚ ያደርጋል፣ የሚጠይቀው የለም። ትራፊኮች ምናምን የተባሉ የፈለጉትን እያስቆሙ ገንዘብ መውሰድ መብታቸው ነው። አገሪቷ እዝናት ጋቨርን ኢትዮጵያ መንግስት የላትም right now። ኦሮሚያ ላይ 915 ከህግ ውጭ የታሰሩ አስፈታው ይልህና አማራ ክልል ላይ 186 አስፈታዋል። አስፈትቻለሁ በሚል የፖለቲካ ትርፍም ሊያገኝበት ፍላጎት ሁሉ ይዞ አቅርቧል። ባለፈው ሳምንት በተደረገ አንድ ኦፕሬሽን 1500 የግፍ እስረኞችን ፋኖ ከአንድ ወህኒ ቤት ብቻ ጋይንት አስፈትቷል። 1500 ብርሃኑ አዴሎ መጥቶ 186 አስለቅቅ ያለው ሲል ስቀህ ነው የምታልፈው። አሁን አብይን መውቀስቶ አገኘሁ ተሻገር ይወቅሳል። አያውን ፈርቶ ዳውላውን የሚባለው ይሄን ነው። አገኘሁ ተሻገር በየትኛው አቅሙ ነው ይሄ እንደዚህ አይነት ሀገራዊ ውሳኔ ሊወስን የሚችለው? ኢንዲፔንደንትሊ ኦፕሬት የሚያደርጉ ፓርላማ አለ፣ ፌዴሬሽን ምክር ቤት አለ፣ ጁዲሻሪ ሲስተም አለ። አይ ነው አብይን መውቀስ አይችልም። እንዴት ተብሎ ውሻ ጌታውን አይነክስም፣ የራሱ ውሻ አይነክስም። ነገ ጧት ማን ይቀልቧል? እና ከሁሉም ነገር መታወቅ ያለበት 2018 ምርጫ ምንም ትርጉም የለውም። ትርጉም ላይ የለው ምርጫ ይሄ ጨዋታ ማለቅ አለበት። አብይ ሁሉም ካርዶቹ ጨርሷል። በተለይ ደግሞ በትግራይና በአማራ አካባቢ ያለው ማህበረሰብ ኢሊቱ መገንዘብ ያለበት እሱን ነው። ትልቁ ሚስጥር መግለጫ የወጣበት ምክንያት የነጻድቃንም የነጌታቸው በብልጽግና ታዘው ነው። ብልጽግና አዟቸው ቲፒኤልኤፍንና የትግራይን የሚወጣውን መግለጫ ተመሳሳይ አውጡ። እናንተ ተመሳሳይ ስትወጡ እናንተ ከነሱ ጋር ህብረት ያላችሁ ይመስላችኋል። አማራው ይቆጣል።
አማራውን ለማስቆጣት ጌታቸውና ጻድቃን ከትግራይ ጎን እንደሆኑ ናችሁ ስሩ። this is ቁማር dirty game very cheap game cheap politics ነው። ያ ሲሆን አማራና ትግራይ ላይ ያለው ጋፕ ይፈጠራል። የሆነ ሰው እዚህ ጋር መልእክት የጻፈው እያሳቀኝ ነውና ምን ይላል? አይ ብልጽግናዎች እንድታስቁኛላችሁ። ይህቺ ሴት አብዳለች፣ ማንስ ያሰራት ነው? ምንም ብትፈነግጭ ዘንድሮ ህወሓት መንግስት ያለው በሰራዊት ፕሮቴክት ይደረጋል በራሱ ወታደር ማንም ሰው አይቀርበውም ማጠገቡ። ስለዚህ እሱ ድግስ እየደገሰ እየተጫወተ ይኖራል ያለው። ያው የተሰራው ፓርክ ላይ ይሄ ጻል ልጅ አንድ ጨቅላ እንደ ጻል ልጅ ቁጭ ብሎ እየተጫወተ ማለት ነው። መሪዎች ቁጭ ብሎ እየተጫወቱ ልጆቻቸው ግን እየተወሰዱ ይማገዳሉ ያሉት። የሷ ልጆች ይጫወቱበታል ኦፍ ኮርስ እና ዳነቻ አቤ እነሱ ልጆች ይጫወታሉ። ለሷ ያሽቃበጠና ያጨበጨበ ይጫወታል። እዚህ ላይ እንደዚህ ጻል ልጆች 45 ቀን ቸብቸብ እንዴ ለብ ስልጠና እያሰለጠንክ የሚያመጣ ለውጥ የለም ነው። ያለ ጥርጥር የአማራ ህዝብ አሁን በጀመረው ትግል በየትኛውም የአገሪቷ ክፍል የታሰሩ ልጆችን በብርታቱ በክንዱ በትግሉ ነፃ ያወጣቸዋል። አብይ አህመድ የከተማ ውጊያ የሚያደርጉ ወዘተረፍ አስመረኩ ሲል ድጋሚ ነው። ምክንያቱም ከዚህ ቀደም እንደምታውቁት ባለቀይ ቦኔት ኮማንዶ አሰልጥኖ ምን አይነት ፉከራ እንደፎከረ ታውቃላችሁ። እንዴት ውጤት እንዳመጣ ሲፎክር እንደነበረ ታውቃላችሁ። የአብይ አህመድ እቅድ ጦርነትና ጦርነት ብቻ እንደሆነ በሰላማዊ ቀጠና ላይ ነው የሚለው። ተመልከቱ ነገሩ። እነዚህ ሁለቱ እንኳን ክልል ትግራይና አማራ ምናምን አንድ ክልልም ሊሆን ይችላል፣ መርጅ አድርገው አንድ ክልልም ሊሆን ይችላሉ። እንደና አብይ አህመድ የመሳሰሉ የቀለጨረ ጭንቅላት ይዘው 4 ኪሎ ተቀምጠው አገኘ ተሻገር ማንም ተላላኪ እያመጣ ትርፋንጀት የሆኑ ሰዎችን በየጊዜው እያመጣ ጦርነት ማዋለድ የሚፈልግ እና በዜጎች ደም መቀለድ የሚፈልግ 4 ኪሎ እስካለ ድረስ ግን አይቻልም። እኔ ጽምዶ የህዝብ ለህዝብ ግንኙነት ብለን የጀመረው እንደ ሚዲያ እኔ እንደ ግለሰብ እንደ ሚዲያም በደንብ አድርገን በትኩረት የሰራንበት አድሜተን የሰራንበት ይሄ የተቋሰለው በትግራይና በኤርትራ በኩል በትግራይና በአማራ በኩል የተቋሰለው እሱን ወደ ኖርማሲ የመመለስ ስራ ሰርተናል። ብዙ የሚቀረው አለ፣ ለወደፊትም እንሰራለን። እና እየታገልን ያለ ነው። እነሱ ያው ለስልጣን ስለሆነ እየታገሉ ያሉት፣ እኛ የምንታገሉ ለስልጣን ነው ይመስላችሁ? ማለት ሰውን እየገደሉ ስልጣን ላይ መቆየት የሚፈልጉት እነሱ። እየገደልናችሁ እያጠፋናችሁ እኛ ስልጣን ላይ እንቀመጥ ነው የእነሱ ትግል። የስልጣን ትግል ነው፣ እኛ ደግሞ የህልውና ትግል ነው። እና በሁሉም ቦታ ብልጽግናዎችን ብትሰሟቸው የሚያወሩት ስለ ስልጣን ነው። ኤቭሪዌር ዩ ጎ ብልጽግናዎች የሚያወሩት ስለ ስልጣን ነው። የአማራ ህዝብ ለምን ይታገላል ብትሏቸው ለስልጣን ነው የሚመስላቸው። የትግራይ ህዝብ ለምንድን ነው የሚታገል ብትሏቸው ለስልጣን ነው የሚመስሏቸው። ምክንያቱም እነሱ ሰውን እየገደሉ የሚሰሩትን ነገር ሁሉ እያደረጉ ያሉት ለስልጣን ስለሆነ፣ ለህልውና የሚባለው ትግል ምን እንደሆነ አይገባቸውም። አሁን ለምሳሌ የአብይ አህመድን ሰራዊት ለምንድን ነው የምትታገል ብትሉት ለህልውና ይላችሁ። የምንታገሉ አብይ አህመድን ስልጣን ላይ ለማስቀመጥ ነው። በጦርነት ብቻ አይደለም፣ በጦርነት ቀጠና ብቻ አይደለም፣ በሰላማዊ ቀጠና ላይ መዋጋት የሚችል ሰራዊት አሰልጥነን አስመርቀናል ይላል። ከአንደበቱ ትሰሙታላችሁ። ለኢትዮጵያ ብቻ አይደለም፣ ለምስራቅ አፍሪካ የሚበቃ ሰራዊት አሰልጥኛለሁ የምስራች አለ። እንደምታውቁት ነዳጅ አፍልቅ ያለ የምስራች አለ። መንኮራኩር አመጣሁ የምስራች አለ። ወደብ አመጣሁላችሁ የምስራች አለ። ሁሉ ዜሮ እንደምታውቁት ዓለም ዝም ብሎ ይስቃል። ኢትዮጵያ ውስጥም ከጥይት የተረፈውን በሳቅ እየገደለው ነው። በምርጫ የሚደረግ ለውጥ ኢትዮጵያ ምድር ላይ የለም። ከአብይ አህመድ ቁጥጥር ከብልጽግና ቁጥጥር ውጭ ነው። አብይ አህመድ ማኔጅ የማያደርገው ችግር ብልጽግና ማኔጅ የማያደርገው ችግር ውስጥ ነው ያለው ሀገሪቷ። የኢትዮጵያ ችግር የአዲስ አበባ ውበት ሊሸፍነው ሊጋርደው አይችልም። እንዳልኳችሁ ደግሞ ጽምዶን መበተን ነው ዓላማ። የሚበተን ነገር የለም። ትበተናል፣ አናት ይበተናል እንጂ የሚበተን በዚህ ለማይረባ ለማይደረግ ምርጫ 2018 አይደረግም። የሚበተን ጽምዶ የለምና ጥላቻ የማስቀጠል ጉዳይ ነው። ጥላቻ ማስቀጠል ነው ጥረታቸው፣ እሱ ነው። አይቀጥልም። በንቃት የምንከታተል ሰዎች አለን። እኛ ስለ ወንበር አይደለም ብቻ መግደል አቁሙ ነው። አትግደሉ። ህዝብ ላይ የሚፈሰው መከራ ይብቃ ነው። ትግሉ ያለው እሱ ላይ ነው። ብልጽግና ጭንቅ ላይ ነው ያለው፣ ፍርሃት ላይ ነው ያለው። ኤኒ ሚኒት ቡም ብሎ ሊጠፋ እንደሚችል ስለሚያቀርቡ መስተንክር ንፋስ ስለሚስብ አይደለም፣ ሐሽሽም ነው። አፍንጫው በጣም ሰፍቶ አላችሁ አይታችሁት ከሆነ መስተንክር የሚባለው እንትን ነው የሚመስለኝ። አም ሶሪ እኔ እንግዲህ ያየሁትን ነው የምናገር። ጥቁርን ጥቁር ነጭ ነጭ ብዬ ነው የምጠራው። ጥቁርን ጨለም ያለ አልለውም። ንግግሬ ቀጥተኛ ነው። አይ ኮል ኢት አዝ ኢዝ እንዳለ ነው የምጠራው። እኔ እሱን ባየሁት ቁጥር እነ ፍሮግ ምናምን ነው የሚመስለኝ። እንቁራሪት እንደዚህ እዚህ ድረስ አፍንጫው ድረስ ነፍቶ ከፋኖ ጋር መታገል አቅቶት 3 ዓመት የፈጀበት ያን ሁላ ጊዜ ተዋግቶ ያን ሁላ ክፍለ ጦር አስማርኮ አባታችን ተማርኳል ተደግመናል እያለ ወታደሩ መሳለቂያ አድርጎት ምርኮኛው በገፍ የሄደበትን የማዋረድ ስራ ሰርተው ሲያበቁ ድል ቁርሱ ምናምን እያለ አላገጠ። ሹመትና ስልጣን ተከፋፈሉበት። እንደ ድል አድራጊ ሹመት ተሸላለመበት። ይሄ ነውሩ ያልበቃው አብይ አህመድ
አሁን ደግሞ ሐዋሳ ላይ ወታደር አስመረኩ ብሎ ለአፍሪካም እንደው ተመልከቱ። በእውነት ሌላ በጣም ወሳኝና አደገኛ ብሎ ካርድ ለመጫወት የፈለገው ፋኖ ላይ እንትን ለማድረግ ነው። ፋኖ በቃ እኮ እኛ የኦፍላ አላማጣ እኮ በቃ ከትግራይ ውጭ ሆኖ ወደ ፌዴራል እኮ ምርጫ ሊካሄድ ነው ተወሰነልን እኮ። ታዲያ ፋኖ እኛ ብልጽግና ጋር ምናዋጋን አብይን ለምን እንዋጋዋለን? ኢን ፌቨር ኦፍ አስ እኮ ነው እየሰራ ያለው እኮ። በቃ ለኛ የሚያገለግል መንግስት እኮ ነው። መሬታችን ህዝባችን ነው። ይሄን እኮ ወደኛ እንትን ሊያመጣው እኮ ነው ብሎ የሆነ ነገር ነጥብ አስቆጥራለሁ ብሎ አስበው ነው። የአማራ ህዝብ ትግል ደግሞ አሁን ያለው የመሬት ጉዳይ ምናምን አለ። ጌታቸው ነፍሱን ይማረውና በህይወት እያለ በፖለቲካ ህይወቱ ማለት እንጂ በህይወት እንጀራ ቡሌ ይበላል። በጣም ይገርመኛል። የቴክሮን ምናምን ኮመርሻል ላይ ያሉ እነዛ መኪናዎች እሱን ነው የሚመስለኝ መሰንክር እና አፍንጫው የሰፋው በሐሽሽ ነው እና እኔ አሁን የመሰንክር ነው ያደንቀኝም ስምረቶች ወይም ክስረቶች ታንክ ዩ ፎር ፕሮሞቲንግ ኢት በደንብ አድርጋችሁ እየቆረጣችሁ ስላባዛችሁልኝ አይ ታንክ ዩ ሶ ማች። እኔ እኮ ጌታቸው ረዳ ኧረ በስመ አብ እንደዚህ የድሃ ጠላ ቤት አዝማሪ ነው ግጥም የሚሰጠው የሌለው የድሃ ጠላ ቤት አዝማሪ ሆኖ እኮ ነው ቁጭ ያለው ጌታቸው ረዳ። በወጣ ቁጥር ሀሳብ ሲያልቅበት የሚያወራው ስለሰው ነው። በቃ ሀሳብ ጀነሬት ማድረግ ሲያቆም ስለሰው ነው የሚያወራው። ሀሜት ብቻ በቃ የሚያሳያችሁ ጌታቸው ረዳ ሩቆ የወደቀበት ጥልቅ በቃ ድርቅ በሆነ ሄሊኮፕተር ላይ ገመድ ላይ ተንጠልጥለው አሳየ። ከዚህ በፊት ጀበና ሲሰብሩ፣ ከህንፃ ላይ ሲንሸራተቱ፣ ሲሮጡ፣ በእሳት ነበልባል ውስጥ ሲገለበጡ ምናምን አሳየ። አለቀ በቃ። የሁሉ ኮማንዶ የሁሉ ባለቀይ ቦኔት መጣልህ ምናምን ብሎ አለ። ላከው፣ ግድ የለህም ወደ አማራ ላከው። አማራ ያውቅበታል። ላከውና እያንዳንዱ ቅንድቡን ጸጉሩን ተላጭቶ ወንድማማች አስመስሎ ይልክልሃል። ፋኖ በጠርሙስ አይደለም በእርሳስ ይላጨዋል። በሙሉ እንግዲህ የላካቸውን እንዴት አድርጎ የጠዋት ጤዛ እያደረገ እንደላካቸው አይታቸዋል። እዚህ እንደ ቁራ ሲጮም ማድረው ምን ቢዝነስ ስላለኝ ነው። ይሄን የማይገነዘብ ትውልድ ነው። አልዘገየም። በነጋችን ላይ አሁንም ግቡ፣ ቤታችሁ ግቡ። አረፈደም፣ ግቡ፣ ወደ ቤታችሁ ግቡ። እኔ ሞራሌ በገንዘብ ልሸጠው አልችልም። ስብና ያልኩ ነው። በገንዘብ ልሸጠው አልችልም። አብይ ግን እንደዛ ነው የሚያስበው። በገንዘብ ሁሉ ማድረግ ይቻላል። በስልጣንና በገንዘብ የማይቀየር ሰው የማይደለል ሰው የለም ብሎኛል ብሎ ይነግሯቸው፣ የየራሳቸው ይነግሯቸው። ይሄ አገሩ ሽጦ ገንዘብ የሚበተንለት ቮካሎ ቲክቶክ ላይ ይመጣል፣ ፌስቡክ ላይ ይመጣል፣ ዩቲዩብ ላይ ይመጣል፣ ሳተላይት ላይ ይመጣል። አገር ሻጭ ሆኑ። የእነዚህ ወራዶች ግን ታሪክ ይወቅሳቸዋል። ምርጫም አይካሄድም። ምርጫ አካሄዳለሁ ብትል እንኳን 4 ኪሎ የሚያስቀምጥህ አይደለም። አብይ አህመድ ጥሩ ብሏል። በቀደምት ገፉ በደንብ አድርገው የሚያበስሉህ ሊያበሉህ ነው ብሏል። በደንብ አድርጎ አብይ እያበሰለው ነው ያለው ሊበላው። አንድ ቀን በህዝብ ፊት ራቁቱን አውጥቶ ይሰቅለዋል። ሱሪ በስነ ስርዓት አድርጎ ቀበቶ አድርጎ ከሰው እኩል ለመቀመጥ የበቃው ጌታቸው ረዳ ታደሰ ወረደና ሳላባረው ሲል ከኔ ማለት እኔ ጌታቸው ጭንቅላት እንደዚህ ትንሽ ናት እንዴ? እኛ እኮ በቃ እንዴ ሰውየው እኮ በሰውነቱ ልክ ነበር ጭንቅላቱ የሚመስለን። እንደዚህ ሚጢጢ የሆነ ጭንቅላት እንዳለችው ጌታቸው በቃ ራሱን ገለጠ። አሁን በከፈተ ቁጥር የጭንቅላቱን ማነስ ነው የሚያሳየው። እውነት እንኳን ወጥተህ ብትነግረን ከዚህ በኋላ የሚሰማ የለም። አይደለም ምንም የማይገናኝ ውሸት፣ እውነት መጥተህ ብትነግረን የሚሰማ የለም ከዚህ በኋላ። ሐዋሳ ላይ የፎከረበትን ሰራዊት እንዴት ለቀጠናው ጦርነት ብቻ ሲያስብና ሲደግስ የሚውል ስብስብ እንደሆነ ኦህዴድ ከጦረኝነት ውጭ ፖሊሲ እንደሌለው አብይ አህመድ ያረጋገጠበት። 2 የከተማ የምናምን አለ። ይሄም ነውር ነው። የከተማ ላይ ውጊያ የሚያደርግ አለ። ከተማ ላይ አድማ ከሆነ አድማ ብተና ታደርጋለህ። ከተማ ላይ ጦርነት አይደረግም። ህጻናት ባሉበት፣ ትምህርት ቤት ባሉበት ወንጀል ነው፣ የጦር ወንጀል ነው የከተማ ውጊያ ማድረግ። ያም ሆኖ የከተማ ውጊያ የሚያደርግ አለ። ይሄ ብቻ አልበቃው፣ ሰላማዊ በሆነ ቀጠና ላይ የሚዋጋ ኃይል አሰማርተናል አለ። አብይ አህመድ አሊ በስሜት አይደለም የምነግረው። አብይ እንደዚህ የሚንጠራራው የመጣበት ያለው ወጀብ ስለሚያውቅ ነው። ይሄን የልብ የሰጠ አጠገብ ያሉ ኮልኮሌዎች ናቸው። ኮልኮሌ ካፈር አውጥቶ ከጫት ቤት ከመጠጥ ቤት አንስቶ ቁጭ ያደረጋቸው ማማ ላይ ያወጣቸው እነሱን ተማምነ ባንዳ ተማምነ ፖሊሲ አትቀይስም። ፖሊሲ የሚቀየሰው ኢንፕሪንሲፕል ነው። ስትራቴጂ ቀይሰ ነው፣ ለህዝብ ነው። አይደረግም ነው የምልህ። አይ ነው አብይ አህመድ ይሄን ስነግረው እንዴት ቆሽጡ እንደሚቃጠል ያውቃል። እኔ እኮ ወንድ ነኝ ብትለን ወንድነትን እንኳን አናምንም ከእንግዲህ በኋላ። ሳሞራ ዛሬ ጠዋት አንድ ሰው ሳወራ ምን አለኝ፣ እንዴ ይሄ ሰውዬ ጥርሱ በረገፈው ቁጥር የብሬን ሴሉም አብሮ ነው ወይ የሚረግፈዋል? በጥርሱ ነው እንዴ ሳሞራ የሚያስባል? ጥርሱን ሲጨርስ በቃ የብሬን ሴሉም ስዬ የሚባለውም ደግሞ የሚያስፈራራ መልክ ያለው ለምን አህያ እኔ እንደዛ ነው የሚመስለኝ። በቃ ማየውን ነው። በጣም የሚያስጠላ ሽማግሌ ሰውዬ። እንደውም እኔ በጣም ያስገረመኝ ሰው አፉ ሲሰፋ ዝም ብሎ ነው እንደሚናገረው። በአፉ ስፋት ልክ እርካሽ ነገር የሚናገር ሰው ያየሁት ስዬን ነው። ሉክ አት ዘ ዊድዝ ኦፍ ሂዝ ያፉ በዛ ስፋት ልክ ነው ቆሻሻ ነገር የሚናገር። በዚህም ሆነ በዚህ አይ ጋራንቲ ዩ አብይ አህመድ መጨረሻው ላይ ነው ያለው። ድፍን የምስራቅ አፍሪካ ሀገራት፣ ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ፣ እንኳን ደስ ያለን ላችሁ ፈልጋለሁ። አሁን እንደዚህ አይነት ሰው በእውነት እንደዚህ አይነት መሳለቂያ፣ ሀገሪቷን እኮ መሳለቂያ ነው እያደረገ ያላት። ድፍን የአፍሪካ ህዝብ እንኳን ደስ አላችሁ። ወለጋ ላይ እኮ ከ3 ቀን በፊት ወለጋ ላይ ልማት ማልማት አልቻልም፣ ምክንያቱም የውስጡን ቀውስ ማኔጅ ማድረግ አልቻልም ሲል ነበር።
ከ3 ቀን በፊት ወለጋ ላይ ለአፍሪካ የሚበቃ ይላል፣ ለምስራቅ አፍሪካ ይላል። ኦሮሚያ ጦርነት ነው፣ አማራ ጦርነት ነው። እስኪ ያስተውሉ። ምርጫ ዋጋ የለውም። 2018 አንደኛ ዋጋ የለው ምርጫው ግን ጥሩ ነው። እንደዚህ አይነት ቢያንስ ሚዲያውን ተጠቀሙበት። ይህን መንግስት ኤክስፖዝ በማድረግ ተጠቀሙበት። ኢህአፓ ምስጢረ ስላሴ ያደረገችው ማለት ነው እንደዚህ አይነት ማለት ነው ማጋለጥ ነው። ኢህአፓ አንድ ወንበር ላይ ያገኝ ይችላል። ወጣትም ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ? ተመልከት፣ ይሄ የአርሶ አደር እህል ነው። ይሄ ኦሮሚያ ይችን ዓመት አይጨርሳትም። አብይ 2026ን አብይ አይጨርሳትም። በዙሪያው አንድ አጋር ረዳት የለውም። ዌስተርንም በክፉ አይን ነው እያየው ያለው። የአማራ ህዝብ እየታገለ ነው ያለው። ግብ ገጥሞ ነው ያለው ከአብይ ጋር። this is the time የአማራ ህዝብ፣ የትግራይ ህዝብ አጋሩት። መላው ኢትዮጵያ ውስጥ ያለ ህዝብ this is the time ራይዝ አፕ። አገር እየፈረሰች ነው ያለችው። አገር እንዳይኖርህ ነው የምትሆነው። እኛ ተርፎን አይደለም ተመችቶን አይደለም ጠዋትና ማታ እየወጣን የምንጮኸው። አገር ስትፈርስ ስለሚታየን ነው። ይህንን አገዛዝ ማገልገል ትሬዝን ብቻ ሳይሆን ወንጀልም ነው። ክህደት ብቻ ሳይሆን ወንጀልም ነው። ስለዚህ ሳይመሽባችሁ ቶሎ በሉ፣ ከህዝብ ጎን ቁሙ። ድል ለፋኖ፣ ድል ለቲዲኤፍ፣ ድል ለመላው የጭቁን የኢትዮጵያ ህዝብ። ትግራይ ይኸው አይቆጣጠረውም እኮ ከአዲስ አበባ መውጣት አይችልም። አብይ አህመድ ያውቃል። እሱ ፓርክ ያሰራቸው ፓርኮች ሄዶ ለመምጣት በስንትና ስንት ሰራዊት አጀብ ነው የሚንቀሳቀሰው። ለምስራቅ አፍሪካ እንኳን ደስ ያላችሁ፣ ለምስራቅ አፍሪካ የሚሆን ሰራዊት ገነባል። እንደው እንዴት እንደሚስቁብን ማለት ነው። ለአፍሪካ የሚተርፍ የተባለው ሰራዊት ይሄ ነው። ይሁን ባለቀይ ቦኔቱ ላከው ይምጣና አማራ ክልል ይነጋገር። ጥቂት ጊዜ ጠብቅ እንጂ እስክትልከው አይጠበቅም። የምታሰለጥነው ካምፕ ውስጥ መጥተው ያናግሩታል። ደጋግመን ነግረናቸዋል። እጣ ፈንታቸው መጨረሻቸው ምን እንደሚሆን